አሁን በምንኖርበት ዘመን ላይ ሁሉም ሰው ከስኬት ጋር ልክፍት የያዘበት ዘመን ይመስላል። ሁሉም ሰው አስፈላጊ የሚባለውን ያህል ገንዘብ ባገኝ፣ ትክክለኛ የሚባለውን መኪና ብገዛ፣ ትክክለኛ የሚባለውን ቤት ብገዛ፣ ወይንም ደግሞ ትክክለኛ የሚባለውን ትዳር ባገኝ ህይወቴ ስኬታማ የሚባል ይሆናል ብለው ያስባሉ። አሁን ታዲያ ይህንን ማሰባቸው ሳይሆን ችግሩ ከመጀመሪያውም ጀምሮ ስኬትን ዲፋይን ያደረጉበት መንገድ፣ ፍቺ የሰጡበት መንገድ ትንሽ ስህተት አለው ብዬ አስባለሁ። ትክክል አይመስለኝም። እንዴት ነው ስኬትን ዲፋይን እያደረግን ያለ ነው? ፍቺ እየሰጠን ያለ ነው? በምንስ ለክተነው ነው የሚለውን ነገር ማሰብ መቻል አለብን። ታዲያ እነዚህን ነገሮችም ካነሳን አይቀር ወደ ራሳችን ሞቲቬሽን ወይንም ደግሞ ወደሚያነሳሱን ነገሮች መመለስ አለብን ማለት ነው። ምናልባትም በጣም አጥብቀን የምንፈልገው አንድ መኪና ይኖረናል፣ መኖር የምንፈልግበት ቤት ይኖራል፣ ወይንም ደግሞ ብዙ አይነት የተለያዩ ነገሮች ሊኖሩን ይችላሉ። እነዚህ ነገሮች ምናልባትም እኛ ከልባችን የምንፈልጋቸው ነገሮች መስለው ተሰምተውን ይሆናል። ነገር ግን እነዚህ ነገሮች ከላይ ያሉ ፍላጎቶች ናቸው እንጂ በልባችን አጥብቀን የምንፈልጋቸው ነገሮች አሉ። አጥብቀን ከምንፈልጋቸው ነገሮች ውስጥ አንደኛው ሪስፔክት ወይንም ደግሞ ክብር ነው። ሁለተኛው አፕሩቨል፣ የሰዎችን ተቀባይነት ማግኘት፣ አሊያም ደግሞ አቴንሽን ወይንም ደግሞ ትኩረታቸውን ማግኘት ነው። ለዚህ ነው ሰክሰስ ወይንም ደግሞ ስኬት የሚባለውን ነገር ከመጀመሪያውም ዲፋይን ማድረግ ያለብን ወይንም ደግሞ ፍቺ መስጠት ያለብን ብዬ የማስበው። ያም ደግሞ ፍቺ አሰጣጥ መንገድ ትክክለኛ የሚባልበት መንገድ መሆን አለበት። በትክክለኛ መንገድ ልንለካው ይገባል። እንዴት ነው እኔ ስኬት ብዬ የማስበውን ነገር ልለካ የምችለው? እንዴት ነው እዛ መደርሰው? እዛ ጋር ስለመድረስ ምን አይነት ነገሮችን መስዋዕት ማድረግ አለብኝ የሚለውን ማሰብ መቻል አለብን። በዚህ የአስተሳሰብ ወይንም ደግሞ የአመለካከት መንገድ መምጣት ከከበደን ሲጀመርም ስኬት ብለን ያሰብነውን ነገር ማሳካት የምንችል አይነት ሰዎች አሉ። በዚህ ጊዜ ደግሞ ሰዎች በጣም ኤክስትሪም የሚባለውን ነገር መውሰድ ይመርጣሉ። ሰክሰስን ወይንም ደግሞ ስኬትን ሲያስቡ ብዙ ቢሊዮን ዶላሮችን ይመኛሉ። ነገር ግን እነዛ ነገሮች ላይ ሲያተኩሩ ዋና የሚባሉትን ወይንም ደግሞ ቁልፍ የሚባሉት ነገሮች ላይ ትኩረታቸውን አላስቀምጡም። ያንን የሚያህል ገንዘብ ወይንም ያንን የሚያህል ስኬት በህይወታቸው ማሳካት የሚፈልጉ ሰዎች ከሆኑ 3 በጣም አስፈላጊ የሚባሉ ነገሮችን ማሟላት አለባቸው። ታዲያ ማርክ ማንሰን እነዚህ 3 ሪኳየርመንቶች ወይንም ደግሞ ቅድመ ሁኔታዎች ምንድናቸው ካላችሁ፣ የመጀመሪያው ሃቭ አ ኮንትራሪያን አይዲያ የምለው ነገር ነው። ማሲቭ ስክሰስ ወይንም ደግሞ በጣም ትልቅ የሚባል ስኬትን በህይወት ይፈልጋለሁ ካላችሁ ከ99.9% ከሚሆነው የዓለም ህዝብ የተሻለ ውጤት እንፈልጋለሁ እያላችሁ፣ ስለዚህ ያ ሁሉ ህዝብ ከሚመለከተው ምልከታ የተሻለ የሆነ ምልከታ ያስፈልጋቸዋል ማለት ነው። እነሱ የታያቸው ችግር እናንተ የሚታያችሁ ችግር መሆን የለበትም። እናንተ ያሰባችሁት ሀሳብ በብዙሃኑ ዘንድ በጣም ስቱፒድ የሚባል ወይንም ደግሞ የሞኝ ሀሳብ ነው የሚባል መሆን አለበት። በእናንተና በእነሱ መካከል ልዩነት ከተፈጠረ ምኑን ተለየ? ምኑን አዲስ ነገር ተፈጠረ? አብዛኛው ሰው ስለ ማሲቭ ሰክሰስ ሲያስብ ወይንም ደግሞ በቢሊዮን የሚቆጠሩ ዶላሮችን ሰራው ብሎ ሲያስብ ሁሉም ሰው አድናቂው እንደሚሆን ያምናል። ነገር ግን ሲጀመር ማሰብ ያቃታቸው ነገር ምንድነው ካላችሁ፣ እዛ ደረጃ ላይ ለመድረስ የምትወስዱት ሀሳብ፣ የምትከተሉት መንገድ በብዙ ሰዎች የሚያስነቅፋችሁ ይሆናል። እናንተ ሀሳባችሁን ይዛችሁ ስትወጡ ይሄ ሰው እብድ ነው፣ ይሄ ሰው ስለሚያወራው ነገር የሚያውቅ አይመስለኝም እያሉ የሚተቿችሁ ሰዎች ናቸው። ስለዚህ ኮንትራሪያን አይዲያ ማለት ቤሲክሊ በቃ ተቃራኒ መሆን አለባችሁ ነው። እነሱ የሚያስቡትን ነገር ማሰብ የለባችሁም። ልስራም ካላችሁ አብዛኛው ሰው ከሚያስበው ነገር ተቃራኒ የሆነ ነገርን አስባችሁ እናንተ ያንን ነገር በደንብ አድርጋችሁ ልትሰሩት ይገባል። ታዲያ ተቃራኒ ስለሆናችሁ ብቻ ይሳካል ማለት አይደለም። ለዚህ ነው ወደ ሁለተኛው ሪኳየርመንት ወይንም ደግሞ ቅድመ ሁኔታ ማልፈው። ይህንን ኮንትራሪያን አይዲያ የሚባለውን ወይንም ደግሞ እነሱ የማያስቡትን ተቃራኒ የሚባለውን ሀሳብ እናንተ አስባችሁት እናንተ ሰርታችሁት የምርም ደግሞ ምርጥ የሚባል ነገር መሆን መቻል አለበት። you have to be correct። አብዛኛው ኮንትራሪያን አይዲያ የሚባለው ወይንም ደግሞ ተቃራኒ የሚባለው ሀሳብ አብዛኛውን ጊዜ እንደዛው ተቃራኒ ተብሎ የሚቀረው ለምንድን ነው? የማይረባ ሀሳብ ስለሆነ እኮ ነው። እዚህ ዓለም ላይ ያሉትን ቢሊዮነሮች ማግኘት በጣም ከባድ እንደሆነ ሁሉ እነዚህንም ሀሳቦች ማግኘት በጣም ከባድ ነው። አብዛኛው የማይረባ የሚባል ሀሳብ ነው የሚሆነው። በጣም አሪፍ ሀሳብ ከተባለም ሬር ነው ወይንም ደግሞ ከስንት አንድ የሚገኝ ነው። ታዲያ አሁን ይህንን ሀሳብ ፈልጋችሁ ልታገኙት ይገባል። አብዛኛው ሰው ችላ የሚለው ወይንም ደግሞ ዘሎ የሚያልፈው ሀሳብ መሆን አለበት። ወይንም ደግሞ ያንን ሀሳብ አስበው ስለዛ ሀሳብ ያላቸው አመለካከት የተለያየ ወይንም ደግሞ የተሳሳተ መሆን መቻል አለበት። ወደ 3ኛው ቅድመ ሁኔታ ደግሞ ልለፍ ወይንም ደግሞ ሪኳየርመንት ኤክሲኪዩት ማሲቭሊ ይለዋለሁ። በዛ ሀሳብ በጣም ከማመናቸው የተነሳ ያንን ሀሳብ ወደ ፍሬ ለማምጣት ወይንም ደግሞ ፍሬውን ለማየት ትልቅ የሚባል እርምጃን መራመድ የሚችሉ አይነት ሰዎች መሆን መቻል አለባቸው።
አብዛኛውን ጊዜ ሰዎች መነሳሳት ሲፈልጉ ወይንም ደግሞ ኢንስፓይሬሽን ወይንም ሞቲቬሽንን ከሌሎች ሰዎች መቅሰም ሲፈልጉ ቢሊዮነሮችን ያነሳሉ። ስቲቭ ጆብስ፣ ወረን ባፌት ወይንም ደግሞ ኢሎን ማስክ እያሉ እነዚህን ስሞች ከጠሩ በኋላ እነሱን ለመምሰል ፈልገው የሞርኒንግ ሩቲናቸውን ወይንም ጠዋት ሲነሱ ምንድነው የሚያደርጉት፣ ምሽታቸውስ ምን ይመስላል እያሉ ሁሉንም ነገር መመልከት የሚጀምሩ ሰዎች ይሆናሉ። ነገር ግን አንድ ልብ ያላሉት ወይንም ደግሞ ያላስተዋሉት ነገር እነዚህ ሁሉ ሰዎች መጀመሪያ እብድ ናቸው የተባሉ ሰዎች ናቸው። እንዴት ይህንን እንደ ሐሳብ ይዘው ይመጣሉ? ይህ ሐሳብ እኮ የማይሆን ነው፣ የጅል ሐሳብ ነው፣ የሞኝ ሐሳብ ነው የተባሉት አሁን ላይ የሰሩ ሐሳቦች ስለሆኑ ወደ ተግባር አልፈው በጣም ስኬታማ የሆኑም ሰዎች ስለሆኑበት ልክ እንደ ብሪሊየንት አይዲያ ወይንም ደግሞ በጣም የሚገርም ሐሳብ፣ በጣም የሚገርም ፈጠራ ተብሎ ተመዝግቦላቸዋል። አሁን እነሱን ቢሊዮነር ያደረጋቸው ሐሳብ በአንድ ወቅት ሪዲኩለስ የሚያስብል ወይንም ደግሞ ይሄ ነገርስ በፍጹም ሊሰራ ወይንም ሊሳካ አይችልም የሚያስብል አይነት ሐሳብ እንደሆነ ረስተውታል። ስለዚህ ዋናው ነገር ላይ ፎከስ ብታደርጉ ይሻላችኋል ወይንም ትኩረታችሁን እዚህ ነገር ላይ ብታደርጉ ይሻላችኋል አለው። ጠዋት መነሳታችሁ በቀን ውስጥ ለ10 ወይንም ለ12 ሰዓት መስራትና መልፋታችሁን አትመልከቱ። ዋናው ነገር ያንን ኮንትራሪያን አይዲያ አግኝታችኋል ወይ? ያንን ተቃራኒ ነው ይሄማ እብድ ነው የሚያስብላችሁን ሐሳብ አግኝታችኋል ወይ? ያንን ሐሳብ አግኝታችሁም ደግሞ ብዙ ሰው እናንተን እብድ ነው ይሄማ በፍጹም ሊሆን አይችልም ብሏችኋል ወይ? በዛ ሐሳብ ላይስ ትክክለኛ የሆነ ምልከታ አላችሁ ወይ? በሶስተኛ ደረጃ ደግሞ በዚህ ሐሳብ በጣም ከማመናችሁ የተነሳ ሙሉ ለሙሉ ወደ አክሽን ወይንም ወደ ተግባር አልፋችኋል ወይ? ዓለማችን ላይ በጣም ታዋቂ ከሚባሉ ቢሊዮነሮች መካከል ወረን ባፌት አንዱ ነው። አሁን እድሜው በ90ዎቹ አጋማሽ ላይ ሲሆን አብዛኛውን እድሜውን ቢዝነስ ላይ ያሳልፏል ማለት ይቻላል። ንግድን የጀመረው በ10 ወይም በ11 ዓመቱ ነበር። ስለዚህ በንግድ ዓለም ውስጥ ከ80 ዓመት በላይ ያሳለፈ ሰው በህይወቴ እኔን እዚህ ደረጃ ላይ ያደረሱኝ ምናልባትም ከ6 ወይንም ደግሞ ከ7 የማይበልጡ ውሳኔዎች ናቸው ካለ እንግዲህ ምን ያህል ሬር እንደሆነ ወይንም ደግሞ ምን ያህል ከስንት አንድ እንደሚገኝ ልብ እንድታስተውሉ የሚያደርጋችሁን ነገር ነው የተናገረው። አብዛኛው ሰውም እንደዚህ አይነት ስኬትን በህይወቱ የማያገኘው ለምንድን ነው ካላችሁ ኮንትራሪያን አይዲያ ለማግኘት የሚሆን አይነት ሰው አይደለም። ምክንያቱም አካባቢው ላይ ባሉ ብዙ ሰዎች ዲክቴት የሚደረግ በእነሱ ተጽዕኖ ስር ያለ ሰው ስለሆነ በፍጹም የራሱ የሚለውን ሐሳብ ይዞ ሊመጣ አይችልም። በሁለተኛ ደረጃ ደግሞ ያንን ኮንትራሪያን አይዲያ ቢያገኝ ራሱ በዛ ሐሳብ ላይ ትክክል የሚሆን አይነት ሰው አይደለም። ነገር ግን ትክክል ነው ብለን ብናስብለት እንኳን ሶስተኛው ስቴፕ ወይንም ደግሞ ሶስተኛ አስፈላጊ ነገር ነው የሚባለው ነገር ላይ ይሳሳታል። ያም ደግሞ ምንድነው? ይህንን ሐሳብ ማንም ሰው አላሰበውም ወይንም ደግሞ ሁሉም ሰው ይሄማ ሊሆን አይችልም ብሎ ያሰበው ሐሳብ ነው። ንቆታል፣ ችላ ብሎታል። ይህንን እድል መጠቀም አለብኝ ብሎ ሁሉንም የሚሰራው ነገር እርግፍ አድርጎ እድሜውን፣ ሰዓቱን፣ ጊዜውን፣ ሀብቱን፣ ጉልበቱን የሚያወጣ አይነት ሰው አይደለም። ለምን? በጣም ፈሪ ስለሆነ። ሁሉንም ነገር እርግፍ አድርጎ ወደዛ ሐሳብ የሚያልፍ ሰው በጣም ጥቂት ነው። ነገር ግን ጉዳዩን እናርቀውና በሩቁ አስበነው እንግዲህ ያ ሰው ወይንም ደግሞ ያቺ ሴት በዚህ ምድር ላይ የሚፈልጉትን ያህል እውቅና፣ የሚፈልጉትን ያህል ገንዘብ፣ የሚፈልጉትን ያህል ስኬት አገኙ ብንል ከዛ በኋላ ያለው ህይወታቸው ምን ሊመስል ይችላል ብለንም ደግሞ ማየት አለብን። ከዛ በኋላ ሰዎች ሲቀርቧችሁ ለምንድን ነው የቀረቧችሁ? እናንተን ፈልገው ነው ወይስ ደግሞ እናንተ ያላችሁን ነገር ስለፈለጉ? ያ የምታገኙት ስኬት ብዙ ሰዎች ወደ እናንተ ከመጡ በኋላ ለምንድን ነው እነዚህ ሰዎች ወደ እኔ በፊት ያልመጡት ብላችሁ እንድጠይቁ ያደርጋቸዋል። ስለዚህ ስኬት ብላችሁ ያሰባችኋቸው ነገሮች እስከ ዛሬ ድረስ ያላሳሰቧቸውን መዘዞች ይዘውባችሁ የሚመጡ ነገሮች ናቸው። ግንኙነቶቻችሁን ውስብስብ ያደርጉባችኋል። ኑሯችሁንም ወይንም ደግሞ አኗኗራችሁንም ደግሞ የሚቀያይሩባችሁ ነገሮች ናቸው። እስከ ዛሬ አስተውላችሁ ልብ ብላችሁ ማታቋቸውን ነገሮች ዛሬ እንደ በአዲስ መነጽር እንድትመለከቷቸውና ህይወታችሁን እንድታጤኑ ያደርጓቸዋል። ብዙ ጊዜ ይህንን ነገር ከሰዎች እመለከታለሁ። ያው እኔ በዓለም ደረጃ የታወቅኩ ጸሐፊ ስለሆንኩ ብዙ ጸሐፊዎች ወይንም ደግሞ ጸሐፊ መሆን የሚፈልጉ ሰዎች እኔ ጋር ይመጡና እንዳንተ ጸሐፊ መሆን እንፈልጋለን፣ አንተ ያረከውን ነገር እኛም ማድረግ እንፈልጋለን ይሉኛል። እኔም ደግሞ መጀመሪያ የምሰጣቸው መልስ ምንድን ነው ካላችሁኝ እስቲ መጀመሪያ 50 የሚባሉ አርቲክሎች ወይንም ደግሞ አንቀጾችን ፐብሊሽ አድርጋችሁ ወይንም ደግሞ አሳትማችሁ ከዛ በኋላ እንነጋገራለን እላቸዋለሁ። ይህንንም ደግሞ የምልበት 2 ምክንያቶች አሉኝ። የመጀመሪያው ማን ነው ሲሪየስሊ የሚጠይቀው የሚለውን ነገር ለማወቅ ፈልጌ ነው። የምርም ማን ነው ጸሐፊ መሆን የሚፈልገው የሚለውን ነገር እንመለከትበታለን። ሁለተኛው ነገር ደግሞ የምርም 50 አርቲክሎችን ጽፈው ያሳተሙ ወይንም ደግሞ ኢንተርኔት ላይ የለቀቁ ሰዎች ከሆኑ ብዙ አይነት ፊድባኮችን ያገኛሉ ወይንም ደግሞ አስተያየቶችን ያገኛሉ።
ያ አስተያየት ነው እንግዲህ እነሱን ሰው የሚያደርጋቸው። እኔ ጋር መጥተው የሚጠብቁትን መልስ እንዳለ 50 አርቲክል ጽፈው ባሳተሙበት ጊዜ 90% መልስ የሚያገኙ ይሆናሉ። እኔ ጋር መጥተው ለልምድ የሚጠይቁኝን ጥያቄዎች እንዳለ እነሱ ሰርተው አገኙት ማለት ነው። ስለዚህ የተማሩት ነገር ሳይሆን እያወቁ የመጡት ነገር ይሆናል። አሁን ማርክ ማንሰን ይህንን ምክር ለስንት ሰዎች ሰጥተሃል ካላችሁኝ ቢያንስ ላለፉት 20 ዓመታቶች እኔ ጋር መጥተው ለጠየቁኝ ለእያንዳንዱ ሰዎች ነግሬያለሁ። በመቶ የሚቆጠሩ ጸሐፊዎች እኔ ጋር መጥተው ይህንን ምክር ጠይቀውኝ እኔም ደግሞ መለስኩላቸው። ስለዚህ ባለፉት 20 ዓመታቶች ውስጥ ከጠየቁኝ 100 ምናምን የሚቆጠሩ ጸሐፊዎች መካከል የምርም ጸሐፊ የሆኑት 2 ሰዎች ናቸው። ይህም ደግሞ ምን እንድትገነዘብ አደረገ ካላችሁኝ አብዛኛው ሰው ውጤቱን ነው እንጂ የሚፈልገው ፕሮሰሱን ወይንም ደግሞ ሂደቱን ማየትም መቅመስም አይፈልግም። የሰው ልጅ ትልቅ ችግሩ ይሄ ነው። ውጤትን ወይንም ደግሞ ያቺን ጥቅም መፈለግ ይጀምራል። ነገር ግን ለዛች ጥቅም መክፈል ያለበትን ዋጋ ግን አይከፍልም። ታዲያ እኔም ነገሩን የምመለከትበት መንገድ በጣም ቀላል ነው። አንድን ነገር ለማግኘት ያንን ዋጋ መክፈል አለባችሁ ተብላችሁ ያንን ዋጋ ማትከፍሉ ከሆነ ያንን ነገር የምርም የምትፈልጉ ሰዎች አይደላችሁ። ይህንንም ስል ደግሞ ሰዎችን ጃጅ እያረኩ ወይንም እነሱ ላይ እየፈረድኩ አይደለም። በራሴም ህይወት ላይ ራሴ የተሳሳትኩት ስህተት ስለሆነ ነው። ምናልባትም ደግሞ ያነቃኝ ነገርም ይሆናል። ጸሐፊ ከመሆኔ በፊት ገና ሃይስኩል እያለሁ ሚውዚሽን የመሆን ዓላማ ነበረኝ፣ ወይንም ደግሞ ሙዚቀኛ ሆናለሁ እላለሁ። ስለዚህ ጊታሬን ይዛለሁ፣ ሰዎች ጋር እየሄድኩ ዘፍናለሁ። በተጠራሁበት ቦታ ብቻ ጊታሬን ይዤ መንቀሳቀስ አይነት ሰው ነበርኩ። ነገር ግን ይህንን ፍላጎቴን ፕሮፌሽናሊ መውሰድ አለብኝ ብዬ ያሰብኩ ሰዓት ላይ ወደ ሚውዚክ ስኩል ልግባ አልኩ። ሙዚቃን ቁጭ ብዬ ልማር ባልኩበት ጊዜ ላይም ደግሞ ልብ ያልኩትና ያስተዋልኩት ነገር ሰዎች የሚያጨበጭቡላችሁ እንደ ዘፋኝ ታለንትድ ናችሁ፣ ባለተሰጥኦ ናችሁ ተብላችሁ የምትመሰገኑ ሰዎች የምትሆኑት መጀመሪያ ማንም ሳያያችሁ ለብቻችሁ የምትዘፍኑበት ወይንም ደግሞ ለብቻችሁ ያቺ ነገር የምትለማመዱበት ጊዜ ካሳለፋችሁ በኋላ ነው። ለሙዚቀኛ እዛች ደረጃ ላይ ለመድረስ በጣም ብዙ ምሽቶችን ለብቻው ማሳለፍ እንዳለበት ልብ አልኩ። በቃ ያ ሁሉ ስኬት፣ ያ ሁሉ ሰክሰስ በቃ በሰዎች ፊት ተደናቂነታችሁ የሙዚቃ ህይወታችሁ 1% ብቻ እንደሆነ ነው ልብ ያልኩት። ታዲያ ይህንን ነገር ካስተዋልኩ በኋላ ነው ነገሮችን ማቆም እንዳለብኝ ልብ ማለት የጀመርኩት። እንግዲህ እኔ እንኳን በዛ እድሜ ሙዚቃ ለእኔ አይሆንም ለማለት 2 ዓመት ፈጅቶብኛል። 2 ዓመት ሙዚቃን ከተማርኩ በኋላ ነው በቃ ይሄ ነገር ለእኔ አይደለም ያልኩት። ስለዚህ እኔ ሙዚቀኛ መሆን አልፈልግም የሚለው ድምዳሜ ላይ ደረስኩ ማለት ነው። ለምንድን ነው እዚህ ድምዳሜ ላይ ደረስኩት? እኔ አንድ ክፍል ውስጥ ለ5 ሰዓት መቀመጥ የምችል አይነት ሰው ስላልሆንኩ አንድ ክፍል ውስጥ አንድ ስቱዲዮ ውስጥ ለ5 ሰዓት ለ6 ሰዓት ቁጭ ብዬ ሙዚቃን መስራትን የማልፈልግ ሰው ከሆንኩ መድረክ ላይ በጣም ታዋቂ ሆኜ ሰዎችም ከኔ ጋር የኔን ዜማ እያዜሙ እኔም ደግሞ በእነሱ መገኘት የምደሰት አይነት ሰው መሆንም ይገባኝ አይደለሁም ማለት ነው። ስለዚህ እኔም ከራሴ ህይወት ተነስቼ የምነግራችሁ ነገር ይሄ ነው። እናንተ ሁሌም ቢሆን የምፈልገው ነገር ይሄ ነው ብላችሁ ባሰባችሁ ቁጥር ውጤቱን ብቻ እንድትመለከቱት አልፈልግም። ስለምትፈልጉት ነገር ስታስቡ ስለ ፕሮሰሱም አንድ ላይ ብታስቡበት ባይ ነኝ። ምናልባትም ማርክ ማንሰንን ወይንም እኔን ተመልክታችሁ ስኬታማ የሆነ ጸሐፊ ማለት እሱ ነው፣ ቤስት ሴሊንግ ኦተር ተብሏል፣ በሚሊዮን የሚቆጠሩ ኮፒዎችን ሽጧል፣ ብዙ ገንዘብ አግኝቷል ብላችሁ ካሰባችሁ ውጤቱን እንዳትመኙት። በመቶዎች የሚቆጠሩ አርቲክሎችን ወይንም ደግሞ አንቀጾችን እየጻፍኩ ምንም ገንዘብ ያላገኘሁባቸው በጣም ረጅም ጊዜያቶች ነበሩ። የምትጽፏቸውን ጽሁፎች ሰዎች አይተው ሊሰድቧችሁ ላይ ይችላሉ። ስለዚህ ምንም አይነት ነገር ማድረግ በማትችሉበት ሁኔታ ላይ ራሳችሁን ማስቀመጥ አለባቸው። ማንኛውም አይነት ስራችሁ ሚስ አንደርስቱድ ሊደረግ ይችላል። ሰዎች እናንተ የጻፋችሁትን ነገር በሌላ መንገድ ተርጉሞ ሊረዱት ይችላሉ። እናንተ በምትፈልጉት መነጽር ላይ ይመለከቱትም ይችላሉ። ፕሮሰሱ በቃ በአጠቃላይ ይሄ ነው ማለት እችላለሁ። ሪያሊቲው ወይንም ደግሞ እውነታው ይሄ ነው። ቤኔፊቱ ምንድነው ወይንም ደግሞ ጥቅም የቱ ጋር ነው የሚገኘው ካላችሁ የዚህ ሁሉ ፕሮሰስ 1% ብቻ ነች። ስለዚህ 99% የሚሆነው ሂደቱ ወይንም ደግሞ ስቃዩ ብቻ ሊሆን ይችላል። አሁን ቤኔፊቱ ላይ ብቻ ከማየት ይልቅ ሂደቱን ወይንም ፕሮሰሱ ላይ ማተኮር ደግሞ ሌላ የሚባል ጥቅም አለው። ይህም ደግሞ ውጤቱን ተመልክታችሁ ምናልባትም ጃይጋንቲክ የሆነ ነገር ነው እኔ እዚህ ላይ ልደርስ አልችልም ብላችሁ በአይምሯችሁ እንድትፈሩት የሚያደርጋችሁ አይነት ውጤት መሆን የለበትም። አብዛኛው ሰው ትላልቅ ነገሮችን ሲመለከት ይመኘውና ነገር ግን ይህንን እኔ ማሳካት አልችልም ብሎ ያስባል። ለምን? ምክንያቱም ያ ነገር እሱ ካሰበው በላይ በጣም ትልቅ ስለሚመስለው። አብዛኞቹን ሰዎች ፓራላይዝ የሚያደርጋቸው ወይንም ደግሞ ሽባ ሆነው ምንም አይነት ተግባር ሳይተገብሩ እንዲቀመጡ የሚያደርጋቸው ነገር ይሄ ነው። የሚመለከቱት ነገር እነሱን ያስደነግጣቸዋል። ኢትስ ቱ ቢግ ብሎ ያስባሉ። ያንን ነገር እንዳይጀምሩ ፈሪ ሆነው እንዲቀሩ የሚያረጋቸው ወይንም ደግሞ በቃ ይሄ ነገር ለኔ አይደለም ብሎ እንዲወስኑ የሚያረጋቸው እሱ ነው። በህይወቴ ከተቀበልኳቸው በጣም ትልቅና አስፈላጊ ከሚባሉ ምክሮች መካከል አንዱን የተቀበልኩት ከሃይ ስኩል ማትስ አስተማሪ ነው። ሚስተር ፓኮዲ ይባላል። ታዲያ የሆነ ቀን ፈተና ላይ ሁላችንም ቁጭ ብለናል። ፈተና ላይ የተቀመጡትን ጥያቄዎች ማናችንም የምናውቅ አንመስልም። ስለዚህ አፍጥጠን ሁላችንም ተጨንቀን ሳለ አንድ የሆነች ነገር ልንገራችሁ ብሎ አስተማሪው አስቆመን። ምን ስንለው
ችግር ወይንም ደግሞ ከዚህ በኋላ መንቀሳቀስ አልችልም ብላችሁ ያሰባችሁት ነጥብ ላይ ስትገኙ ችግሩን መልሳችሁ ሪራይት አድርጉት። ወይንም ደግሞ ያጋጠመኝ ችግር ይሄ ነው ብላችሁ ጻፉና የመጀመሪያውን አንድ ስቴፕ ብቻ ፈልጉ ይላል። ሁሉንም የሚባለውን ነገር ለመፍታት እንዳትሞክሩ። የችግሩን መፍትሄ ለመፈለግ እየተሯሯጣችሁ ከሆነ እሱ ለእናንተ ትክክለኛ የሚባል ስትራቴጂ አይደለም። ፈርታችሁት ወደ ኋላ ታፈገፍጋላችሁ። ስለዚህ መጀመሪያ ማድረግ የምችለው ነገር የመጀመሪያ እርምጃ ምንድን ነው ብላችሁ ጠይቁ። ማጂኩ እሱ ጋር ነው፣ ወይንም ደግሞ ተአምሮ ያለው እሱ ጋር ነው። ልክ ስቴፕ 1 ስጨርሱ 2፣ 3 እና 4ኛ እርምጃዎቻችሁ እየተገለጡላችሁ ይመጣል። 3፣ 4 እና 5 እየተገለጡላችሁ ከመጡ ደግሞ የሆነ ሰዓት ላይ እናንተ የዛን ችግር ሙሉ መፍትሄ የፈታችሁ የምትቀመጡ ሰዎች ትሆናላችሁ ማለት ነው። ስለዚህ ምን ጊዜም ቢሆን ማሳካት የምትፈልጉት ነገር ካለ እዚህ ቦታ ላይ ለመድረስ የመጀመሪያዋን ስቴፕ የመጀመሪያዋን እርምጃ እንዴት ልውሰዳት ብላችሁ ፎከስ አድርጉ። በትልቁ ነገር አትረበሹ ይለናል ታዋቂው አሜሪካዊ ጸሐፊ ማርክ ማንሰን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።